ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ይዤላችሁ የመጣው ደግሞ የአማርኛ ፊደላትን የመጀመሪያዎቹ 34ቱን ፊደላት አሳያችኋለሁ። በደንብ አድርጋችሁ እናንተ ተከታተሉ። እንግዲህ የአማርኛ ፊደላት 34 የመጀመሪያዎቹን አሳያችኋለሁ። እናንተ በደንብ አድርጋችሁ ተከታተሉ። እኔ ያነብላችኋለሁ። አሁን ወደ ቪዲዮአችን እንግዲህ የመጀመሪያ አማርኛ ፊደላት የምንላቸውን ሀ ለ ሀ እንግዲህ ከዚህ ሀ አለች፣ እዚህ ላይም ሀ አለች። እንግዲህ እችም ሀ እችም ሀ እነዚህ በቅርጻቸው የተለያዩ ሆነው በድምጻቸው አንድ አይነት ናቸው። ሀ ነ ሰ ረ ሰ እንግዲህ እነዚህ የአማርኛ ፊደል የመጀመሪያዎቹ ናቸው ማለት ነው። ወደ ቀጣዮቹም ስንሄድ የመጀመሪያዎቹ ፊደሎች ነው ጽፌ ይዤላችሁ የመጣው። ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ኸ ወ ዘ ዠ ደ ጀ ገ ጠ ጨ ፐ ጰ ጸ ፈ ጸ አ ሀ እንግዲህ እዚህ ላይ የምታዩአቸው እዚህ ላይም አለች፣ እዚህ ጋርም አለች፣ እዚህ ጋርም አለች። እነዚህ ሶስቶች ሀ ነው። ድምጻቸው በአንድ አይነት ነው የሚጠራ፣ በቅርጻቸው ደግሞ የተለያዩ ናቸው ማለት ነው። እንግዲህ አንዴ ደግሞ ወደዚህኛው እንደዚህ እግርም ደግሞ አነብላችኋለሁ። ሀ ሸ ነ ዠ ጰ ለ ቀ ኘ ደ ጸ ሀ በ አ ጀ ፈ መ ቨ ከ ገ ጸ እንግዲህ ጸ እዚህ ጋርም ጸ አለች፣ እዚህ ጋርም ደግሞ ምናያት ጸ አለች። ሁለቶችም በድምጻቸው ተመሳሳይ ሆኖ በቅርጻቸው ደግሞ የተለያዩ ማለት ነው። የተለያዩ ለቀጣዩ ስንሄድ እንግዲህ ሰ ተ ኸ ጠ አ እንግዲህ እዚህ ጋር አ እዚህ ጋር የምናያት አለች፣ እዚህ ጋርም ደግሞ አለች። እችም አናት እችም አናት። እነዚህም በድምጻቸው ተመሳሳይ ሆኖ በቅርጻቸው የተለያዩ ናቸው ማለት ነው። በቅርጻቸው የተለያዩ ናቸው ማለት ነው። በቅርጻቸው የተለያዩ በድምጻቸው ደግሞ ተመሳሳይ ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ረ ቸ ወ ጨ ሀ እንግዲህ እዚህ ጋር ያሳየዋችሁ እዚህም ሀ እዚህ ጋር የምናየት የመጀመሪያዋ ሀ ናት፣ እዚህ ጋር ሀ ናት። እንግዲህ እነዚህ የአማርኛ ፊደሎች የመጀመሪያ ፊደላት ናቸው። ሀ በድምጻቸው ተመሳሳይ ሆኖ በቅርጻቸው ደግሞ የተለያዩ ናቸው ማለት ነው። እነዚህ በሙሉ የምታዩዋቸው የአማርኛ ፊደላት 34ቱ የመጀመሪያዎቹ ነው ይዤላችሁ የመጣው። ወደ ቀጣዩ ስንሄድ ሰ እንግዲህ ሰ እዚህ ጋርም ሰ እችም ሰ ናት፣ እዚህ ጋርም ደግሞ ሰ በድምጻቸው ተመሳሳይ ሆኖ በቅርጻቸው የተለያዩ ናቸው ማለት ይቻላል። የተለያዩ ናቸው ስታያቸው በድምጻቸው ተመሳሳይ በቅርጻቸው ደግሞ የተለያዩ ናቸው። ሰ የ ዘ
ፐ እንግዲህ እቺ ፐ የምንላት የአማርኛ ፊደል የመጨረሻ ሆሄ ናት። የአማርኛ ፊደላት የመጨረሻይቱ 34 ፊደላት ናቸው። እንግዲህ እንደምታያቸው እነዚህ በሙሉ አሁን የምታያቸው እነዚህ 34ቱ ፊደላት የመጀመሪያ ፊደላት ናቸው። የመጀመሪያ የአማርኛ የመጀመሪያ 34ቱ ፊደል የመጀመሪያ ፊደላት ናቸው ማለት ነው። እንግዲህ በእነዚህ ደግሞ የተወሰነ ቃላት መስርቼባቸዋለሁ። በተወሰኑትን ቃላት መስርቼ ይዤላችሁ መጥቻለሁ። እነዚህ ቃላት ደግሞ ያሳያችሁ ነው። እነዚህ እንግዲህ ቃላት የመሰረቱባቸውን ደግሞ በለ በበ በሰ እንግዲህ አገጣጥም የተወሰነ ቃላቶች መስርቼ ይዤላችሁ ቀርቤያለሁ። እነዚህ ደግሞ ላንብብላችሁ። ለ በ ሰ ለበሰ ለበሰ እንግዲህ የምታዩት ለ እንግዲህ የመጀመሪያ ፊደል ናት። በ የመጀመሪያ ፊደል፣ ሰ የመጀመሪያ ናት። ለበሰ ለበሰ የሚል ቃል እንመሰርታለን ማለት ነው። እነዚህ የመጀመሪያ ፊደሎች ናቸው። የምታዩዋቸው ያየናቸው ናቸው። የመጀመሪያ ፊደሎች ናቸው። ወደ ቀጣዩ ስንል ደግሞ እንደገና አ ወ ቀ አወቀ አወቀ ይላል። እንግዲህ እንደምታዩቸው አወቀ እንግዲህ አ የመጀመሪያ ፊደል ናት። ወ የመጀመሪያ ናት። ቀ የመጀመሪያ ፊደል ናት። አወቀ የሚል ቃል ይመሰርትልናል ማለት ነው። አወቀ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንል እንግዲህ ሸ ለ መ ሸለመ ሸለመ ይላል። እንግዲህ ሸ የመጀመሪያ ፊደል ናት ብያችኋለሁ። ለ የመጀመሪያ ፊደል ናት። መ የመጀመሪያ ፊደል ናት። እንግዲህ እነዚህ የመጀመሪያ ፊደሎች ናቸው። ሸለመ የሚል ቃል እንመሰርታለን ማለት ነው። እንግዲህ ፊደላትን አገጣጥመን ቃላት መመስረት ማለት ነው። እንደገና ቀጣዩ ደግሞ እዚህ ጋር እናያቸው ደግሞ አሁንም በለጠ 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 ይላል። እንግዲህ በ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል ናት ማለት ነው። በለጠ የሚል ቃል እንመሰርታለን ማለት ነው። እነዚህ የመሰረትናቸው በመጀመሪያ ፊደላት ናቸው ማለት ነው። በመጀመሪያ የአማርኛ ፊደላት የመጀመሪያዎቹ በነዛ ቃላት የመሰረትናቸው ማለት ነው። እንዳየነው በእነሱ ቃላት የመሰረትኳቸው ነው ማሳያችሁ። እንደገና ወደ ቀጣዩ ስንሄድ ደግሞ አገኘ አገኘ ይላል። እንግዲህ አ የመጀመሪያ ፊደል ናት ብያቸዋለሁ። ግ የመጀመሪያ ፊደል ናት። ኘ ደግሞ የመጀመሪያ ፊደል ናቸው። እነዚህ የምናያቸው የመጀመሪያ ፊደሎች ናቸው። የአማርኛ የመጀመሪያ ፊደሎች ናቸው። አገኘ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሸፈነ ይላል። በአንድ ላይ ስናነበው ሸፈነ። እንግዲህ ሸ የመጀመሪያ ፊደል ነው ብያቸዋለሁ። ፈ የመጀመሪያ ፊደል ናት። እነ ደግሞ የመጀመሪያ ፊደሎች ናቸው። እነዚህ የምታዩቸው ሁሎችም የመጀመሪያ ፊደሎች ናቸው። በመጀመሪያ ፊደሎች ቃላት የመሰረቱባቸው ቃላት መስርቼ ነው ያመጣኋቸው። እንግዲህ እንደምታዩት ወደ ቀጣዩ ደግሞ ስንሄድ እንግዲህ ወረደ ይላል። እንግዲህ ወ የመጀመሪያ ፊደል ነው። ረ የመጀመሪያ ናት። ደ የመጀመሪያ ናት። ወረደ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና መረጠ ይላል። በአንድ ላይ ስናነበው እንግዲህ መረጠ የሚል ቃል እንመሰርትበታለን ማለት ነው። እንግዲህ መ የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ጠ የመጀመሪያ ናት። መረጠ የሚል ቃል እንመሰርትበታለን ማለት ነው። እንግዲህ ወደ ቀጣዩ ስንሄድ እንደገና ዘገየ ይላል። እንግዲህ እንደምታዩት ዘገየ እንግዲህ ዘ የመጀመሪያ ፊደል ናት ብያችኋለሁ። ገ የመጀመሪያ ፊደል ናት። ይሄ ደግሞ የመጀመሪያ ፊደል ናት። እንደምታያቸው እነዚህ ቃላት መስርተን ያመጣናቸው በመጀመሪያ ፊደሎች ናቸው ማለት ነው። በመጀመሪያ ፊደሎች ማለት ነው። አንዴ እስኪ እነዚህን ላንብብላችሁ በአንድ ላይ እንግዲህ ለበሰ በለጠ ወረደ አወቀ አገኘ መረጠ
መረጠ፣ ሸለመ፣ ሸለመ፣ ሸፈነ፣ ሸፈነ፣ ዘገየ፣ ዘገየ። እንግዲህ እነዚህን ቃላት በመጀመሪያ ፊደላት መስርቼ ይዤላችሁ ቀርቤያለሁ እና 34ቱን የአማርኛ ፊደላት የመጀመሪያዎቹን ነበር ይዤላችሁ የመጣው ዛሬ ቪዲዮአችን። ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።